ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው ተጀምሯል። በዜና ቦጃችን የስፖርትና የቢዝነስ ዘገባዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። አበይት ጉዳዮች ኦሞ ባንክ 9.6 ቢሊዮን ብር በላይ ሀብት ማፍራቱን አስታወቀም። የቴክኖሎጂ እድገትን ያገናዘበ የቴክኒክና ሙያ ስልጠና መጠናከር እንደሚገባ ተገለጸም። የትራፊክ አደጋን ለመከላከል የአሽከርካሪዎች ማሰልጠኛ ተቋማት አሽከርካሪዎችን በማብቃት ኃላፊነታቸውን እንዲወጡ ተጠየቀም። ከውጭ የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ አጸደቀ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ክቡራትና ክቡራን ተመልካቾቻችን ቀጥለናል። ከዚህ በማስከተል ወደ አጫጭር መረጃዎች እሻገራለሁ። አብሮነታችሁ አይለየን። የኢትዮጵያ ወደ ቀይ ባህር መምጣት ለአፍሪካ ቀንድ ቀጠና ሰላምና መረጋጋት ወሳኝ መሆኑ ተገለጸ። በሕዝብ ተወካዮች ምክር ቤት የአማካሪ ኮሚቴ አባልና የማህበራዊና ፖለቲካዊ ተግባቦት ተመራማሪ ከማል ሀሽ መሐመድ እንደገለጹት የኢትዮጵያ ባህር በር ባለቤት መሆን የቀጠናው ሀገራት በአብሮነት ያጠናክራል። የሀገሪቱን የመልማት ፍላጎት ከማጠናከርም ባሻገር ጸጥታውን ለማረጋገጥ ያለው ሚናም ከፍተኛ ነው ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ከድንበር ባለፈ ሕዝብን፣ ቋንቋንና ባህልን እንደምትጋራ ጠቁመዋል። በመሆኑም ያለውን ሀብት በስምምነት በመጠቀም ቀጠናውን ማልማት እንጂ በንትርክ ውስጥ መግባት አካባቢውን ከማደየት ውጪ ፋይዳ እንደሌለውም ጠቁመዋል። ኢትዮጵያ ከጥንት ጀምሮ ያላት ወታደራዊ ልምድ ለቀጠናው ሰላምና መረጋጋት ትልቅ አቅም መሆኑን የጠቀሱት ተመራማሪውም የባህር ኃይል በማሰማራት የቀጠናውን ደህንነት መጠበቅ ለሀገሪቱ አዲስ ነገር አለመሆኑንም አብራርተዋል። በተለይም በዓለም ላይ ካለው ተለዋዋጭ ሁኔታ አኳያም የኢትዮጵያ ባህር በር ላይ መገኘት ለቀጠናው መፍትሄ መሆን እንደሚችል አመልክተዋል። ያደጉና ግዙፍ ሀገራት ያላቸው ሀገራት ማህበርን ፈጥረው ጫናን እየቀነሱ ባሉበት በዚህ ወቅት የአፍሪካ ቀንድ ሀገራትም አንድ ሊሆኑ እንደሚገባ አሳስበዋል። የባህር በር የኢኮኖሚና የሀገር ሉዓላዊነትን ለማስከበር ወሳኝ መሆኑን ነው ከማል ሀሽ መሐመድ የገለጹት። በመሆኑም የኢትዮጵያ ወደ ቀይ ባህር መውጣት ለአካባቢው በረከት እንጂ ቁጣ አለመሆኑና ታሪክም ኢትዮጵያ ጠንካራ የጸጥታ መዋቅር ያላት የጀግኖች ሀገር መሆኗን እንደሚመሰክር አክለው ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ትናንትናን ዛሬንና ነገን የሚያስተሳስር የወል ትርክት መገንቢያ መሳሪያ መሆኑ ተገለጸ። ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል መሪ ቃል የውይይት መድረክ በቤንሻንጉል ጉሙዝ ክልል ተካሂዷል። የሰላም ሚኒስትር ዴኤታ ዶክተር ኬረዲን ተዘራ በወቅቱ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያን በጋራ ተባብረው ግንባታውን እውን አድርገዋል። ከተደመርን ምን ያህል ስኬታማ መሆን እንደሚቻል ግድቡ ታሪካዊ ማሳያ ነው ያሉት ሚኒስትር ዴኤታውም ህብረ ብሔራዊ አንድነት ይበልጥ እንዲጠናከር አዎንታዊ አስተዋጽኦ ያበረከተ መሆኑንም አንስተዋል። ግድቡ የጋራ ህልም ተስፋን እውን ያደረገ ታላቅ ፕሮጀክት መሆኑን ጠቅሰው ግድቡ ትናንት ዛሬንና ነገን የሚያስተሳስር ትልቅ የወል ትርክት መገንቢያ መሳሪያ ነው ብለዋል። ኢትዮጵያ ግድቡን በራስ አቅም በመገንባት አፍሪካውያን በይቻላል መንፈስ ዳግም ለታላቅ ድል ማነሳሳቷን ጨምሮ አስታውሰዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ክቡራትና ክቡራን ተመልካቾቻችን እያያችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራል። ኦሞ ባንክ አክሲዮን ማህበር ከ9.6 ቢሊዮን ብር በላይ ሀብት ማፍራቱን አስታወቀም። ባንኩ አራተኛ መደበኛ ሶስተኛ አስቸኳይ ጉባኤን በአዲስ አበባ ከተማ አካሂዷል። የባልደረባችን ሽመልስ ፀሐይ ዘገባን ሲሳይ ማሞ እንደሚከተለው ያቀርበዋል።
የደቡብ ኢትዮጵያ ክልል ርዕሰ መስተዳድርና የባንኩ የቦርድ ሰብሳቢ አቶ ጥላሁን ከበደም የዳይሬክተሮች ቦርድ የ2017 በጀት ዓመት ሪፖርት አቅርበዋል። ባንኩም በበጀት ዓመቱ አበረታች የፋይናንስ ስራ አፈጻጸም ማስመዝገቡን ርዕሰ መስተዳድሩ ጠቁመዋል። የባንኩ አጠቃላይ ሀብት 9.6 ቢሊዮን ብር መድረሱን የገለጹት አቶ ጥላሁን የካፒታል መጠኑ ደግሞ 3.2 ቢሊዮን ብር መሆኑን አመላክተዋል። በበጀት ዓመቱም ከታክስ በፊት 213 ሚሊዮን ብር ትርፍ መገኘቱን የገለጹት 313788 አዲስ ደንበኞችን በማፍራት አጠቃላይ የቁጠባ ደንበኞችን ቁጥር ደግሞ 6.4 ሚሊዮን ማድረስ ተችሏል ብለዋል። ከፋይናንስ አንጻር ባንኩ አስቸጋሪውን የገበያ ሁኔታ የመቋቋም ብቃቱን ያሳየ ሲሆን አጠቃላይ የሀብት መጠኑ ወደ ብር 9.6 ቢሊዮን ማሳደግ ተችሏል። የባንኩ የተፈረመ ካፒታል 3.2 ቢሊዮን እንዲሁም የተከፈለ ካፒታል ብር 2.8 ቢሊዮን የደረሰ ሲሆን ይህም የኢትዮጵያ ብሔራዊ ባንክ ያስቀመጠውን አነስተኛ የቁጥጥር መስፈርት በሚገባ ያሟላ አፈጻጸም ሆኖ ተመዝግቧል። ይህም የባንኩን ተቀማጭ የገንዘብ መጠን ወደ 6 ቢሊዮን ብር ከፍ እንዲል ማድረጉን ገልጸዋል። በግብርናም ንግድ እንዲሁም በአነስተኛና መካከለኛ ኢንተርፕራይዝ ዘርፎች ለተሰማሩ ደንበኞች ከ3.5 ቢሊዮን ብር በላይ ብድር መሰራጨቱን ርዕሰ መስተዳድሩ ጠቁመዋል። ባንኩም የቅርንጫፎቹን ቁጥር ወደ 241 በማሳደግ ተደራሽነቱን ማስፋቱን ነው የገለጹት። በ2018 የዲጂታል ፋይናንስና የዓለም አቀፍ የባንክ አገልግሎትን ማስፋት፣ የካፒታል መጠንና የጥሬ ገንዘብ አቅምን ይበልጥ ማጠናከር የባንኩ ተቀዳሚ ተግባራት እንደሆኑ አቶ ጥላሁን አመልክተዋል። በሂሳብ ዓመቱ ባንክ ስራውን በማስፋፋትና የአገልግሎት አሰጣጡን ጥራት በማሻሻል ረገድ ትርጉም ያለው መሻሻል ያሳየ ሲሆን በዓመቱ ማብቂያ ላይ ባንኩ በአራቱም ክልሎች እንዲሁም አዲስ አበባ ለሚገኙት ቅርንጫፎችን ቁጥር ወደ 241 በማሳደግ ለሚቆጥሩ ደንበኞች ተደራሽ በመሆን ማገልገል ችሏል። በባንካችን ላይ የደንበኞቻችን እምነት በማትረፍ የሂሳብ ዓመቱ 331780 ደንበኞችን በማፍራት አጠቃላይ የባንኩ የቁጠባ ደንበኞች ቁጥር 6.4 ሚሊዮን በማድረስ የባንኩ ጠቅላላ ተቀማጭ ገንዘብ መጠን 6 ቢሊዮን ብር ለማድረስ ተችሏል። ኦሞ ባንክ አክሲዮን ማህበር እንደ አውሮፓውያን አቆጣጠር በ2035 የምስራቅ አፍሪካ ባንክ የመሆን ራዕይ አንግቦ እየተንቀሳቀሰ መሆኑን የተገለጸው። በዓለም የሚታየው ተለዋዋጭና ፈጣን የቴክኖሎጂ እድገት ያገናዘብም የቴክኒክና ሙያ ስልጠና መጠናከር እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ በአዲሱ የቴክኒክና ሙያ ስልጠና ስትራቴጂ ዙሪያ ያዘጋጀው የአቅም ማጎልበቻ ስልጠና ካሄዷል። ባልደረባችን አብረማደው በዚህ ጉዳይ ተጨማሪውን እንደሚከተል ያቀርበዋል። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ አቶ በዛቤ ገበየው የቴክኒክና ሙያ ስልጠና ስትራቴጂ የዲጂታል ኢኮኖሚና ኢንዱስትሪ እድገትን በሚያቀላጥፍ መልኩ መዘጋጀቱን ተናግረዋል። ዛሬ የምናስጀምረው የኢትዮጵያ ቴክኒክና ሙያ ስልጠና ስትራቴጂ የተለመደ ፖሊሲ ሰነድ ብቻ ሳይሆን የሰው ኃይልን እድገት ከኢኮኖሚ ለውጥ ጋር ከኢንዱስትሪ ፍላጎት ጋር እና ከዘላቂ ልማት ግቦች ጋር በተግባር የሚያጣጥም ህይወት ያለው መመሪያ ነው። ዛሬ ዓለም በፍጥነት እየተለዋወጠች ትገኛለች። የስራ ገበያ ፍላጎትም ተለዋዋጭ ሆኗል። ቴክኖሎጂ የስራ ተፈጥሮ እየቀየረ መጥቷል። ዲጂታል ኢኮኖሚ፣ አረንጓዴ ኢኮኖሚ፣ የቴክኖሎጂ ሽግግር እና ኢንዱስትሪ አዳዲስ አቅጣጫዎች አዲስ የክህሎት ፍላጎትን እያመጡ ነው። በእነዚህ ሁሉ ሁኔታዎች ውስጥ የቴክኒክና ሙያ ስልጠና ስርዓታችን ከጊዜው ጋር የሚመጣጠን ከስራ ገበያ ፍላጎት ጋር የተያያዘ ለወጣቶች ተጨባጭ ስራ ዕድል የሚፈጥር መሆን እንዳለበት ይታመናል። የስራ ፈጠራና ዘላቂ ልማትን ለማረጋገጥ የጎላ አስተዋጽኦ ያለው መሆኑንም አብራርተዋል። ይህ ስትራቴጂ በቁጥጥር ብቻ የሚመራ ስርዓት ሳይሆን በትብብር የሚገነባ ስርዓት ነው። የግሉን ዘርፍ ተሳትፎ በማጠናከር የልቀት ማዕከላትን በመመስረት የጥራትና የብቃት ማረጋገጫ ስርዓትን በማሻሻል እና የዲጂታል አረንጓዴ ክህሎትን ቅድሚያ በመስጠት የክልላችን የሰው ኃይል ተወዳዳሪ ለማድረግ የሚያልም
ስትራቴጂ ነው። የወጣቶችን ተስፋ የሚያለመልምና የስራ ፈጠራ የሚያበረታታ እንደሆነ አንስተው የቴክኒክና ሙያ ዘርፍን የሚያጠናክር መሆኑን በመገንዘብ የዘርፉ ተቋማት ትኩረት ሰጥተው ተግባራዊ ማድረግ እንደሚገባቸው አሳስበዋል። ስትራቴጂው የወጣቶችን ተስፋ የሚያድስ፣ ስራ ፈጠራን የሚያበረታታ፣ የሀገር ወዳድነትና የሙያ ስነ ምግባርን የሚያጎለብት ስትራቴጂ ነው። የቴክኒክና ሙያ ተቋማት እንደ ቴክኖሎጂ መፈልፈያ የማምረቻና የኢንዱስትሪ ማዕከላትን ለማድረግ ትኩረት የሚሰጥ ስትራቴጂ ነው። ይህ ስትራቴጂ የመንግስት ስራ ብቻ አይደለም፣ የሁሉም ባለድርሻ አካላት የጋራ ተግባር ነው። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር አማካሪና የስራና ክህሎት ቢሮ ጽህፈት ቤት ኃላፊ አቶ ማሄ ቦዳም የኢትዮጵያ ሕዝብ አብዛኛው የአምራች ዕድሜ ክልል የሚገኝ በመሆኑ በስነ ምግባርና በሙያ የበቃ ወጣትን ማፍራት ትኩረት ተሰጥቶ መሰራት እንደሚገባ አስገንዝበዋል። ቴክኒክና ሙያ ማለት በዚህ ግቢ ማለት በዚህ አዳራሽ የምንገኝ የግልም ይሁን የመንግስት ኮሌጅ ኃላፊዎች አድሬስ ማድረግ የሚፈልገው ቴክኒክና ሙያ ላይ የሚሰጠው ኪሎስ ስልጠና ከስልጠና በላይ ነው በሚል መርህ አስፈላጊነቱን በደንብ በመረዳት ከዚህ በምንመለስበት ጊዜ ደግሞ ባለንበት በአዲሱ የስልጠና ስትራቴጂ ሁሉ ነገር ማስፈጸምና መተግበር እንድንችል በቂ ዕውቀት እንዲኖረን ለማድረግ የተዘጋጀ መድረክ ነው። በስነ ምግባርና በተግባር የበቃ ውጤታማ ዜጋ ከማፍራት ረገድ አዲሱ የቴክኒክና ሙያ ስልጠና ስትራቴጂ አይነተኛ ሚና እንዳለው ገልጸው ለተግባራዊነቱ መረባረብ እንደሚገባ አስረድተዋል። የበለጸገው ዓለም የፋብሪካ ማቴሪያል ይዞ ገበያ ይወጣል። እኛ ደግሞ ይዘን የምንወጣው የእርሻ ምርታችንን ከጊዜ ወደ ጊዜ ገበያ ላይ ዋጋው ዝቅ እያለ የሚዋዥቀውን ይዘን ወደ ገበያ ነው የምንወጣው። ከዚህ ወጥተን ለመቀየር ካስፈለገ ሁሉንም ተግባራትን በቴክኖሎጂ አግዞ ለመስራት ቴክኖሎጂ ሽግግር ይፈልጋል። የደቡብ ኢትዮጵያ ክልል እምቅ የኢኮኖሚ አቅም የሚገኝበት በመሆኑ የቴክኒክና ሙያ ኮሌጆች በክልሉ ያለውን የኢኮኖሚ አቅም ወደ ውጤት የሚቀይር ውጤታማ ወጣት የማፍራት ስራ ማጠናከር እንደሚገባቸውም ተናግረዋል። በዓለም የሚታየውን ፈጣንና ተለዋዋጭ የቴክኖሎጂ እድገትን ባገናዘበ ሁኔታም የተዘጋጀውን የቴክኒክና ሙያ ስልጠና ስትራቴጂ በፍጥነት በመተግበር ተጨባጭ ውጤት የማምጣቱ ስራ አጽንኦት መስጠት እንደሚፈልግም ገልጸዋል። ዓለም ከሚሰጠው እድል አዳዲስ ነገሮችን መፍጠር ይጠበቅብናል። ከፈጠሩት በላይ መፍጠር ይጠበቅብናል። እነሱ ከሰሩት በላይ እዚህ አዳፕት አድርገን ችለን ሌላ ጨምረን መስራት ይጠበቅብናል። በጤና ቱሪዝም የህዝብ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። አርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አጠቃላይ የሕክምና አገልግሎት ማብሰሪያ መርሃ ግብርም ተከናውኗል። መስፍን ባንጃው በዚህ ጉዳይ ተጨማሪ አለው። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ዮሴፍ ሶንቆ እንደገለጹት በሆስፒታሉ አበረታች ተግባራት በመከናወን ላይ ናቸው። አርባ ምንጭ ዩኒቨርሲቲ በአጭር ጊዜ በአገር ደረጃ ሞዴል የሚሆን ሆስፒታል ገንብቶ የህብረተሰቡን የጤና ችግር ከመፍታት ረገድ ላቀ ሚና እየተጫወተ መሆኑን አስረድተዋል። መሰል ተቋማትን በማስፋፋት የህዝቡን ችግር የመፍታቱን ስራ ማጠናከር ይገባል ያሉት አቶ ዮሴፍ የአርባ ምንጭ ዩኒቨርሲቲ የማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የልቀት ማዕከል እንዲሆን በትኩረት እንደሚሰራም ተናግረዋል። እንግዲህ አርባ ምንጭ ዩኒቨርሲቲ በጤናው መስክ በሀገር ሞዴል ሊሆን የሚችል የአካባቢውንም ማህበረሰብ ችግር ሊፈታ የሚችል በጣም ግዙፍ ተቋም ገንብቶ በአጭር ጊዜ ወደ ስራ ገብቶ በየጊዜው ስራዎችን እያሰፋ የሚገኝ ዩኒቨርሲቲ ነው። መንግስት በጀመረው በፍጥነት በፈጠራ በታከለ መንገድ እንደዚህ አይነት ስራዎችን የመስራት ሂደቱ ተጠናክሮ ቀጥሏል። በርካታ ባለሙያዎች በተለያዩ የሙያ አይነት በዩኒቨርሲቲው ማስተማሪያ ሆስፒታል ተቀጥረው ስራ እየሰሩ ነው ያሉት። ይሄ ትልቅ እድል ነው። ከዚሁ ጎን ለጎን ባለሙያዎች የሚሰሩባቸው ዘመናዊ መሳሪያዎችም በአገሪቱ ውስጥ በዓለም አሁን ደረጃ ማለት የምንችላቸው የሕክምና መገልገያ መሳሪያዎች ተሟልተውለታል እና ይሄ በጣም ትልቅ እድል ነው። በዛሬው ዕለት በተለይ ተኝቶ ሕክምና፣ የቀዶ ጥገና ሕክምናና በጣም የተወሳሰቡ ቴክኖሎጂ የሚፈልጉ የምርመራ ማሽኖችን የምናስጀምርበት ዕለት ላይ በመገኘታችን ይሄ አገልግሎት
ለአርባ ምንጭ ከተማ ብቻ ሳይሆን ለክልላችንም ከክልላችን አልፎ ለሌሎችም የልቀት ማዕከል የሚሆኑ አገልግሎቶችን የሚጀምሩበትን ማዕከል ስለሆነ በአጠቃላይ ለሀገራችን ትልቅ ደስታ የሚሰጥ ነውና እንኳን ደስ ያላችሁ። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው ሆስፒታሉ ለአካባቢው ሕዝብ ልዩ ገጸ በረከት መሆኑን አንስተው ሆስፒታሉ የተጀመሩ ተግባራትን አድንቀዋል። በአርባ ምንጭ ከተማ ከለውጡ ማግስት ከታዩ ለውጦች በጤናው ዘርፍ የታዩ በርካታ ስኬቶችን አንስተው የጤናውን ቱሪዝም በማረጋገጥ የህብረተሰቡን ተጠቃሚነት ለማሳደግ የተሰጠው ትኩረት ተጠናክሮ እንደሚቀጥል አስረድተዋል። አርባ ምንጭ ከለውጡ ማግስት በመነቃቃት ላይ የምትገኝ ከተማ ነች። ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በየዘርፉ እምርታ እያየን ነው። በህዝብ ተሳትፎ በከተማው አስተዳደር የተሰሩ የመጀመሪያ ደረጃ ሁለት ሆስፒታሎች አሉ። የድልፋና ሆስፒታል እና የዶክተር አመኑ መታሰቢያ ሆስፒታል። በቅርቡ ሌላ ተጨማሪ ደግሞ ፕራይመሪ ሆስፒታል ሴቻ ላይ እናስጀምራለን። በአጭር ጊዜ የሚመረቅ ይሆናል። 3 ጤና ጣቢያዎች ቦላ ጉርባ ላይ አሁን በቅርቡ የምናጠናቀው ጨምሮ ይኖራል። በአጠቃላይ 7 በላይ ተቋም በአንድ ከተማ ካለ የጤናውን ቱሪዝም ለማረጋገጥ የሚያስችል ስራ ሰርተናል ማለትና ይህንን ስራ አጠናክረን በጋራ ከዩኒቨርሲቲ ጋር ተቀናጅተን ሰርተን በጤናው ቱሪዝም መስክ የታሰበውን ምርታ ለማሳካት በጋራ እንድንቆም አደራ እያልኩ ከተማ አስተዳደሩ በሁሉ ጉዳይ እስካሁን በጋራ በቅንጅት የሰራን ቆይተናል። እዚህ ተቋም ላይ ያሉ ጉዳዮች በቅርበት አብረን በጋራ የምንሰራ መሆኑን በዚህ አጋጣሚ አረጋግጣለሁ። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብዴላ ከማል እንደገለጹት ሆስፒታሉ በተመረቀ 1 ዓመት ጊዜ ውስጥ ያከናወናቸው ዘርፈ ብዙ ተግባራት መኖራቸውን ተናግረዋል። ሆስፒታሉ በዘመናዊ የሕክምና መሳሪያዎችና በሰው ኃይል የተደራጀ መሆኑንም አስረድተዋል። ሆስፒታሉ ከተመረቀበት ጊዜ አንስቶ አገልግሎቶችን ከማስፋት ረገድ አይነተኛ ሚና እየተወጣ መቆየቱን አውስተው አሁን ላይ የአገልግሎት አድማሱን በማሳደግ ተደራሽነቱን እያስፋፋ እንደሚገኝ ተናግረዋል። ዛሬ የዘመኑ ቴክኖሎጂ ደረሰባቸው ብለን የምንላቸው ትላልቅ ቴክኖሎጂዎች የተገጠሙበት ለማህበረሰባችን ብቻ ሳይሆን ለአካባቢው በሕክምናው ቱሪዝም በከፍተኛ አገልግሎት እንዲሰጥ ታስቦ የተሰራ ሆስፒታል ነው። ይህ ሆስፒታል እንዲሆን የምንፈልገው ለአርባ ምንጭና በአካባቢው ማህበረሰብ ብቻ ሳይሆን አገልግሎት እንዲሰጥ የምንፈልገው በመላው ኢትዮጵያ በጎረቤት ሀገራት ያሉ ሁላ የመጡ በዚህ ሆስፒታል ላይ እንዲታከሙ ዘመኑ ያፈራቸው የሕክምና መሳሪያዎችን አስገብተን ዘመኑ የሚጠይቃቸውን ቴክኖሎጂዎች ገጥመን ማህበረሰባችንንም ሌላውንም ማህበረሰብ አስፈላጊውን የሚባለውን የሕክምና ሂደት እንዲያገኝ ጥረት እያደረግን የምንሰራ መሆኑን ከወዲሁ ገልጻለሁ። አርባ ምንጭ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኤክስኪዩቲቭ ዳይሬክተር ዶክተር ደስታ ጋልቻ ናቸው። ተጨማሪ የማስፋፋያ አገልግሎቶች መጀመራቸውን ምክንያት በማድረግ በዛሬው ዕለት ለተገልጋዮች ነጻ የሕክምና አገልግሎት እየተደረገ መሆኑንም አስረድተዋል። አርባ ምንጭ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከዚህ በፊት ከጀመራቸው በተጨማሪ ማስፋፊያ አገልግሎቶቹን የሚጀምርበት እና የምናበስርበት ቀን መሆኑ ለየት ያደርገዋል እና ከዚሁ ጋር ተያይዞ ሕክምናን አድማሱን የማስፋቱን ታሳቢ በማድረግ ከዚያው ጋር አያይዘን በሙሉ የነጻ ሕክምና የምንሰጥበት ቀን መሆኑ የዛሬውን ቀን ለየት ያደርጋል። ስለዚህ በዚህ ቀን ላይ የታደማችሁ ውድ እንግዶቻችን ይህንን ታላቅ ደስታ ለመጋራት አርባ ምንጭ ዩኒቨርሲቲ ስመጥርና አንጋፋ ዩኒቨርሲቲ እንደመሆኑ መጠን ሆስፒታሎችን በብዙ ሆስፒታል ወደዚህ ደረጃ ማድረስ በየጊዜው ማስፋፊያዎችን እየጨመሩ ካለበት እየጨመሩ ማሳደግ ተገቢ መሆኑን አምኖ እየሰራ እዚህ ያደርሷልና ለአርባ ምንጭ ዩኒቨርሲቲ ሞቅ ያለ ምስጋና ብታቀርቡልኝ ደስ ይለኛል። አስተያየታቸውን ለጋሞ ቴሌቪዥን የሰጡ አንዳንድ የነጻ ሕክምና ተጠቃሚዎች ባገኙት አገልግሎት መደሰታቸውን ተናግረው ተደራሽነቱ ይበልጥ እንዲጠናከር ሀሳባቸውን ሰጥተዋል። በእርግጥ ይሄ ሆስፒታል በዚች በከተማችን ይህን የመሰለ ለተለያዩ ክፍሎች አገልግሎት እንዲሰጥ ተብሎ መሰራቱ መንግስታችንን የልማቱ መንግስት አበክሬ ነው ማመሰግነው። ዛሬ ደግሞ ነጻ ሕክምና ስለሆነ ማዕት ብዙ ሰው ነው የተገኘው፣ ከመጠን በላይ ነው የተገኘው። ስለዚህ ደስተኛ ነኝ፣ ህዝቡም ደስተኛ ነው። ያው እዚህ የመጣሁት አገልግሎትን ከሰው ሰምቼ ነውና አገልግሎቱ እግዚአብሔር ይመስገን በጣም አሪፍ ነው። ያው በእኛ እዚህ ሆኖ እንደዚህ አገልግሎት በጥራትና በእንትን ማግኘት በጣም ጥሩ ነው። እግዚአብሔር ይመስገን።
የትራፊክ አደጋን ለመከላከል የአሽከርካሪዎች ማሰልጠኛ ተቋም አሽከርካሪዎችን በሚገባ በማብቃት ኃላፊነታቸውን እንዲወጡ ተጠየቀ። በደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ምክትል ኃላፊ ዶክተር ብርሃኑ ጌቦ የተመራ ልዑክ በአርባ ምንጭ ከተማ የሚገኘውን የምንጭ አሽከርካሪዎች ማሰልጠኛን ጎብኝተዋል። ባልደረባችን ደግሰው በቀለ በዚህ ጉዳይ ተጨማሪ አለው። በሀገራችን በየቀኑ 15 ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡ መረጃዎች ያመለክታሉ። ለአደጋው መባባስ ከሚጠቀሱ ችግሮች መካከል ጠጥቶ መንዳት፣ ከወሰን በላይ ማሽከርከር፣ የተሽከርካሪ ቴክኒክ ችግርና የአሽከርካሪዎች ብቃት ማነስ እንደ ዋነኛ ምክንያት ናቸው። ይህንን አደጋ ለመቀነስ ያለመ የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ በክልሉ የሚገኙ የአሽከርካሪ ማሰልጠኛ ተቋማትን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። ምልከታ ከተደረገባቸው የአሽከርካሪ ማሰልጠኛ ተቋማት መካከል በአርባ ምንጭ ከተማ የሚገኘው ምንጭ አሽከርካሪዎች ማሰልጠኛ ተቋም አንዱ ነው። በመስክ ምልከታ ወቅት በመገኘት መልእክት ያስተላለፉት የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊ ዶክተር ብርሃኑ ጌቦ በክልሉ እየደረሱ ካሉ የመንገድ ትራፊክ አደጋዎች መካከል 70% የሚሆኑት በአሽከርካሪዎች ቸልተኝነት ነው ብለዋል። የመንገድ ትራፊክ አደጋ የሰውን ሕይወት የሚቀጥፍ እጅግ ክፉ የሆነ ሰው ሰራሽ አደጋ ነው። ይሄ ሰው ሰራሽ አደጋ ደግሞ ዋነኛው መንስኤ ተደርጎ የሚወሰደው 70% ከአጠቃላይ አደጋው ከአሽከርካሪ ጋር የተያያዘ። ስለዚህ ብቃት ያለውን አሽከርካሪ ማፍራት ደግሞ የአሽከርካሪ ማሰልጠኛ ተቋማት ግዴታቸውም ኃላፊነታቸውም ነው። ይህንን ለመቀነስ ክልሉ በርካታ ስራዎችን እያከናወነ እንደሆነና በክልሉ ከደረጃ በታች በሚገኙ ማዕከላት ላይ እርምጃ እየተወሰደባቸው እንደሆነ በመግለጽ በአርባ ምንጭ ከተማ የሚገኘው ምንጭ አሽከርካሪ ማሰልጠኛ ተቋም የሌሎች አርአያ የሚሆኑ ተግባራትን እያከናወነ እንደሆነ ገልጸዋል። የአሽከርካሪ ማሰልጠኛዎች ብቁ እንዲሆኑ ተቋሙ በራሱ ከሚያደርገው ድጋፍ ውጪ ክልሉ አምና የተጠናከረ ግምገማ ጀምሯል። ጀምረናል። አምና ወደ 30 የሚሆኑ አሽከርካሪ ማሰልጠኛ ተቋማትን አይተናል። ከ30 አሽከርካሪ ማሰልጠኛ ተቋማት 5 አሽከርካሪ ማሰልጠኛ ተቋማት ታግደዋል፣ ስራቸውን እንዳይሰሩ ስታንዳርድ ካለማሟላታቸው የተነሳ። ወደ 5 የሚሆኑ ደግሞ ተጨማሪ ወረዳ ላይ ወይም ዞን ላይ ባለሙያ ባለመኖሩ እየገመገመ የሚያሰራ ባለሙያ ስለሌለ ዘግተናል። ስለዚህ አክቲቭ ሆኖ አሁን እየሰሩ ያሉት ወደ 21 ናቸው። ኃላፊው አክለውም አሁን እየደረሰ ያለውን የመንገድ ትራፊክ አደጋ ለመከላከል የአሽከርካሪ ማሰልጠኛ ተቋማት ድርሻቸውን ሊወጡ እንደሚገባም አጽንኦት ሰጥተዋል። የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ አሽከርካሪ ተሽከርካሪ ብቃት ማረጋገጫ ዳይሬክቶሬት ዳይሬክተር ወይዘሮ ሰላማዊት ደጋፉ በበኩላቸውም ዛሬ ምልከታ የተደረገው አሽከርካሪዎች ማሰልጠኛ ተቋም በውስጡ የሚጠቀምባቸው ማሽኖች እንዲሁም የስልጠና አሰጣጥ ሂደቱ አደጋውን ለመቀነስ የሚደረገውን ሂደት በእጅጉ እንደሚያግዝ በመናገርም ሌሎች መሰል ተቋማትም ይህንን አርአያ በመከተል የደረሰ ያለውን አደጋ ለመከላከል መስራት አለባቸው ብለዋል። አሽከርካሪዎች በስነ ምግባር የታነጹ ሆነው እንዲፈሩ እየተሰራ ያለው እንደ መንግስት ትልቅ ስራ ነው። በየአመቱ ድጋፍ እናደርጋለን፣ ክትትል እናደርጋለን። በአመት አንድ ጊዜ ደግሞ ቁጥጥር እናደርጋለን። መስፈርት ያሟሉትን እንሸልማለን፣ እናበረታታለን። መጠነኛ ጉድለት ያለባቸውን ደግሞ ማስጠንቀቂያ እንሰጣለን፣ ትምህርት እንዲወስዱ እናደርጋለን። እንደ አርባ ምንጭ ከተማ የትራፊክ ፍሰት ጤናማነት ለማረጋገጥ በከተማዋ የሚገኙ ማሰልጠኛ ተቋማትን የስራ እንቅስቃሴ በተደጋጋሚ ምልከታ እንደሚያደርጉ የተናገሩት ደግሞ የአርባ ምንጭ ከተማ አስተዳደር ትራንስፖርትና ሎጂስቲክ መምሪያ ኃላፊ አቶ አንተነህ ቱቴ በምንጭ አሽከርካሪዎች ማሰልጠኛ ተቋም የተደረገው ምልከታም አንዱ ማሳያ ነው ብለዋል። አሁን ባለው የትራንስፖርት አገልግሎቱ ከአደጋ የጸዳ እንዲሆን አሽከርካሪዎች በብቃት በእውቀት በክህሎት ዘመኑ ቴክኖሎጂ የደረሰበትን ሁሉ እንደ ከተማችን የበቃ ቴክኖሎጂ የታገዘ ስልጠና እንዲሆን ነውና ለዚህ ነው ከዚህ የወጣው አሽከርካሪ ወይም አገልጋይ አደጋ መቀነስ ግብ ተጥሏል። ይህን ግብ ለማሳካት ደግሞ ይሄኛው የራሱ የሆነ ትልቅ ሚና ስላለ እንደ ከተማችን ይህን ለማስጀምሮ ቀጥሎ ደግሞ ሌሎች ማሰልጠኛዎች ላይ ይቀጥላል ነው። ኃላፊው ያክለውም ቀጣይም በከተማዋ የሚከበሩ ሃይማኖታዊ በዓላት ያለምንም የትራፊክ አደጋ በሰላም ተከብሮ እንዲያልፍ መምሪያው ከሌሎች ባለድርሻ አካላት ጋር በትብብር እየሰራ መሆኑን በመግለጽ ባለድርሻ አካላትም ለጉዳዩ አስፈላጊውን ትኩረት በመስጠት የትራፊክን አደጋ ለመከላከል ትኩረት ሰጥተው መስራት እንዳለባቸውም አመላክተዋል።
ምንጭ አሽከርካሪዎች ማሰልጠኛ ተቋም ስራ አስኪያጅ አቶ ሶፎንያስ ያሲን በበኩላቸውም ተቋሙ አሽከርካሪዎች በሙያ ብቁ እንዲሁም በመልካም ስነ ምግባር ተላብሰው ማህበረሰቡን እንዲያገለግሉ የተለያዩ ተግባራትን እየሰሩ መሆናቸውን ተናግረዋል። ይህንን ተግባር በእጅጉ የሚያግዝ ዘመናዊ የአሽከርካሪ ማሰልጠኛ ማሽንን ገዝተው ተግባራዊ እያደረጉ መሆናቸውንም ገልጸዋል። አዲስ ማሽን አስገብተናል። ያ ማሽን ሲሙሌተር ማሽን ይባላል። ከግማሽ ሚሊዮን በላይ ወጪ አውጥተን ነው ማሽኑን ያስገባ ነው። ያ ማሽን ደግሞ ፋይዳው ምንድነው? ዘመኑ የደረሰበትን ቴክኖሎጂ ሁሉ በራሱ ላይ ይዟል፣ ሲስተሙ ማለት ነው። ሰልጣኙ ነገ አሁን እዚህ ያሽከረከረ አዲስ አበባ ቢሄድ አንድ ሰልጣኝ ከኛ ጋር የብቃት ማረጋገጫ ወስዶ ወይም ስልጠና ብቁ ሆኖ በብቃት ተረጋግጦ ከኛ ሲወጣ ወደ ሌላ ሀገር ወደ ሌላ ዓለም ሲሄድ እዚህ ጋር በወሰደው ማሽን ልክ ነው፣ በዚህ ጋር በወሰደው ስልጠና ልክ ነው። ለምን አሁን ስታንዳርዱን የጠበቀ ነው። ስታንዳርዱን የጠበቀ ነው ስለ ዓለም አቀፍ የአሽከርካሪዎች ሁሉም ስርዓት ያለበት ነው የተጫነበት ነውና ስለዚህ ይሄን ስልጠና ሲወስድ ምንም ያለ መሳቀቅ የትም ሄዶ ማሽከርከር ይችላል ማለት ነው። እዚህ ጋር ስልጠናውን ከወሰደ ኋላ የትም ሀገር ቢሄድ ሳይሳቀቅ ሁሉም ዓለም አቀፍ የትራፊክ ህጎች አሉ፣ ዓለም አቀፍ የመብራት ምልክቶች አሉ፣ ሁሉም ነገር ያለበት ስለሆነ እዚህ ጋር የወሰደውን ነገር የትም ሀገር ቢሄድ በነፃነት ማሽከርከር ይችላል። ከዛም አንፃር ነው እኛ ደግሞ ለሰልጣኞቻችን ይሄን ማሽን ዋጋ ከፍለን ያስመጣነው። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ የሰዓቱ ዜና 42 አሁንም እንደቀጠለ ነው። ከዚህ በማስከተል ከውጪ ወደምንመለከታቸው ጉዳዮች ይሻገራለሁ። የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ በሙሉ ድምፅ አጸደቀም። ሰሜን አፍሪካዊቱ ሀገር በፈረንሳይ ቅኝ መገዛቷ ወንጀል ነው ያለው ፓርላማው ኦፊሻሊ ይቅርታናም ካሳ እንደሚገባም በይኗል። የቢቢሲን ትንታኔ ባልደረባችን የአምላክነሽ ተረፈ እንደሚከተለው ታቀርበዋለች። ተከታትለን እንመለስ። የአልጄሪያ ፓርላማ የፈረንሳይ ቀኝ ግዛት ወንጀል ነው የሚል ሕግ በሙሉ ድምፅ አጸደቀ። ሰሜን አፍሪካዊቷ ሀገር በፈረንሳይ ቀኝ መገዛቷ ወንጀል ነው ያለው ፓርላማው ኦፊሴላዊ ይቅርታና ካሳ እንደሚገባ በይኗል። የአገሪቱ ቴሌቪዥን ጣቢያ እንደዘገበው ሕጉ ቀኝ ግዛትን ማቆለጳጰስ ወንጀል ነው ይላል። አዲሱ ሕግ በሁለቱ ሀገራት መካከል ያለውን ውጥረት እየተባባሰ መምጣቱን የሚያሳይ ሲሆን ተንታኞች አልጄሪያ ከ63 ዓመታት በፊት ነፃነቷን ካገኘች በኋላ መሰል መካረር ታይቶ አይታወቅም ይላሉ። ፈረንሳይ ከአውሮፓውያኑ 1830 እስከ 1962 ነው አልጄሪያን ቀኝ የገዛችው። በቀኝ ግዛቱ ወቅት ጅምላ ግድያዎችና ከፍተኛ መፈናቀሎች ተፈጽመዋል። ለነፃነት የተደረገው ጦርነት ከባድ የደም መፋሰስ አስከትሏል። አልጄሪያ በወቅቱ 1.5 ሚሊዮን ሰዎች ሞተዋል ስትል የፈረንሳይ ባለስልጣናት በበኩላቸው ቁጥሩን ዝቅ ያደርጉታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም የአልጄሪያ ቀኝ ግዛት በሰብአዊነት ላይ የተፈጸመ ወንጀል ነው ቢሉም ይቅርታ አልጠየቁም። የአልጄሪያ ባንዲራ ያለበት መቅለሚያ ያደረጉ የፓርላማ አባላት ረዥም ዕድሜ ለናይጄሪያ የሚል ህብረ ዜማ በማሰማት በደማቅ ጭብጨባ ህጉን ማጽደቃቸውን ኤኤፍፒ የዜና ወኪል ዘግቧል። ህጉ ፈረንሳይ ላደረሰችው ጥፋት ሙሉና ፍትሃዊ ካሳ የመክፈል ህጋዊ ኃላፊነት አለባት ብሎ ይህ ደግሞ የአልጄሪያ መንግስትና ህዝብ የማይደገፍ መብት መሆኑን ያሰምራል። ፈረንሳይ እስካሁን በህጉ ላይ አስተያየት አልሰጠችም። ምዕራባውያን ሀገራት በባሪያ ንግድና ቅኝ ግዛት ወቅት ላደረሱት ጥፋት ካሳ መክፈል አለባቸው። አልፎም የዘረፏቸውንና በሙዚየም ያስቀመጧቸውን ቅርሳ ቅርስ ሊመልሱ ይገባል የሚል ጫና ያሳደረባቸው ይገኛል። የአልጄሪያ ህግ አውጪዎች ፈረንሳይ ባባ ሜርዙግ አሊያም የተባረከ አባት የተሰኘ ስም ያለው የ16ኛው ክፍለ ዘመን የብር መድፍ እንድትመልስ ሲጠይቁ ቆይተዋል። የአልጄሪያ ህግ አውጪዎች ፈረንሳይ ባባ ሜርዙግ አሊያም የተባረከ አባት የተሰኘ ስም ያለው የ16ኛው ክፍለ ዘመን የብር መድፍ እንድትመለስ ሲጠይቁ ቆይተዋል። ይህ መድፍ አሁን ላይ የአልጄሪያ ዋና ከተማ የሆነችው አልጀርስ ጠባቂ ተደርጎ ይቆጠር ነበር። ፈረንሳይ በአውሮፓውያኑ 1830 ነው ከተማዋን በሶስተኛ ሙከራ በቁጥጥር ስር በማዋል መድፉን ያስወገደችው። መድፉ በአሁኑ ወቅት በሰሜን ምዕራብ ፈረንሳይ ብረስት ከተማ ይገኛል። በ19ኛው ክፍለ ዘመን የፈረንሳይ ቅኝ ግዛት ኃይሎች ሲዋደቁ የወደቁ 24 አልጄሪያውን ቅሪት በ2020 መመለሱ ይታወቃል። ባለፈው ዓመት ማክሮን ፈረንሳይ ምዕራባዊ ሰሃራ የሞሮኮ ግዛት ስለመሆኗ እውቅና ትሰጣለች ማለታቸውን ተከትሎ ነው በአልጀርስና ፓሪስ መካከል ያለው ግንኙነት የበለጠ የሻከረው። ምዕራባዊ ሰሃራ ከሞሮኮ፣ አልጄሪያና ሞሪታኒያ ጋር የሚዋሰን አሁንም በርካታ ውዝግብ ያለበት ስፍራ ነው። መረጃው የቢቢሲ ነው።
ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ የሰዓቱ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። ኦሞ ባንክ ከ9.6 ቢሊዮን ብር በላይ ሀብት ማፍራቱን አስታወቀም። የቴክኖሎጂ እድገት ያገናዘበ የቴክኒክና ሙያ ስልጠናን መጠናከር እንደሚገባ ተገለጸም። የትራፊክ አደጋን ለመከላከል የአሽከርካሪዎች ማሰልጠኛ ተቋማት አሽከርካሪዎችን በማብቃት ኃላፊነታቸውን እንዲወጡ ተጠየቀም። ከውጭ የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት መገዛት ወንጀል ነው የሚል ሕግ አጸደቀ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ የማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻቸውን እንድታደርሱ ጋብዛለሁ። ሰናይ ጊዜ